አርእስተ ዜና የሀገር ሽማግሌዎችና የሃይማኖት አባቶች በማህበረሰቡ ተጽዕኖ የመፍጠር አቅማቸውን በመጠቀም ሰላምን፣ መቻቻልንና ይቅርታን ይበልጥ ማጠናከር እንደሚገባቸው ተገለጸ። በጋሞ ዞን ምዕራብ አባያ ወረዳ ለሚገነባው የሞሪንጋ ማቀነባበሪያ የቦታ ርክክብ ተካሄደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ለመሳተፍ ፈቃደኛ ካልሆነችው ደቡብ ኮሪያ ጋር የሚደረገው ወታደራዊ ልምምድ እንደሚቀንስ ተናገሩ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። በቅድሚያም ባጫጭር ወደምናያቸው ጉዳዮች አመራለሁ። በሀገራዊ ምክክር ጉባኤ በየቡድኖች የተጠናቀሩ ምክረ ሐሳቦችን የማጣጣም ስራ እየተጠናቀቀ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ከ8ቱ ቡድኖች የተውጣጡ 120 የሚጠጉ ተወካዮች ካለፈው ሐሙስ ጀምሮ ምክረ ሐሳቦችን የማጣጣም ስራ ሲያከናውኑ መቆየታቸውን ጠቅሰዋል። በየቡድኑ የተውጣጡ 15 ተወካዮች በ8 ቡድኖች መካከል የተዘጋጁ ምክረ ሐሳቦች ድግግሞሽ እንዳይኖርባቸው በአንድ ወጥ መልክ እንዲቀርቡ የማጣጣም ስራ ሲሰሩ ቆይተዋል ብለዋል። ተወካዮቹ ስለ ሌሎቹ ቡድኖች ምክረ ሐሳቦችም ግንዛቤ በመውሰድ እርስ በርስ የሚመካከሩ መሆናቸውን ገልጸዋል። የተጣጣሙት ምክረ ሐሳቦች ለ8ቱ ቡድኖች ተመልሰው እንደሚቀርቡ ጠቅሰው ቡድኖቹም በተሰራው ስራ ላይ ግብዓት እንደሚሰጡ ተናግረዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል በዝርዝር ወደምናያቸው ጉዳዮች አመራለሁ። የሀገር ሽማግሌዎችና የሃይማኖት አባቶች በማህበረሰቡ ተጽዕኖ የመፍጠር አቅማቸውን በመጠቀም ሰላምን፣ መቻቻልንና ይቅርታን ይበልጥ ማጠናከር እንደሚገባቸው ተገለጸ። ድህረ ምርጫ ውይይት ለዘላቂ ሰላም ግንባታ በሚል ሐሳብ በአርባ ምንጭ ከተማ ከተለያዩ የማህበረሰብ ክፍሎች ጋር ሲካሄድ የቆየው ውይይት ተጠናቋል። ፋሲካ ጸጋዬ ተጨማሪ አላት። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ልዩ አማካሪና የአማካሪዎች ጽህፈት ቤት ኃላፊ ዶክተር ቦሻ ቦምቤ በወቅቱ እንደገለጹት በተለይ በዘይሴ አካባቢ ለተፈጠረው አለመግባባት ዘላቂ ሰላምና የተረጋጋ ልማት ማምጣት ይገባል ብለዋል። ለዚህም መንግስት፣ ህዝብ፣ የሃይማኖት ተቋማትና የሀገር ሽማግሌዎች የጋራ ኃላፊነት እንዳለባቸው ገልጸዋል። በተለይ በዘይሴ አካባቢ የሚገኘውን የሰላምና የመረጋጋት ሁኔታ በጋራ መገምገም፣ የተከሰቱ ልዩነቶችና ቅሬታዎችን በሰላማዊ መንገድ መመልከት መቻሉን ጠቅሰዋል። ይህም በአካባቢው የሰላም የመቻቻልና የመግባባት ሁኔታዎችን ይበልጥ ለማጠናከር መሆኑን ዶክተር ቦሻ ገልጸዋል። ዶክተር ቦሻ አክለውም የፖለቲካ ፓርቲዎች ልዩነቶችን በሰላማዊ ውይይት ለመፍታት የህግ የበላይነትን ለማክበርና ለማህበረሰቡ ሰላማዊ አርአያ ለመሆን የሚጠበቅባቸውን ሚና መወጣት ይገባቸዋል ብለዋል። በጎ ተጽዕኖ የሚፈጥር ነው ውጤታማ መሪ ሰው ምን ማለት ነው? እዚህ ቤት ያለን ሰዎች በዚህ ልክ መተቃቀፋችን እውነት ከሆነ፣ እርቃችን እውነት ከሆነ፣ ያለቀስነው እውነት ከሆነ፣ እግዚአብሔርን ያመሰግነው እውነት ከሆነ የዛይሴ ጉዳይ አልቋል ማለት ነው። ለምን እዚህ ያሉት ናቸው ኦፒኒየን መክ የሚያደርጉት፣ ሐሳብ የሚያመነጩት እነሱ ናቸው። አይዲያ የሚያመነጩት እነሱ ናቸው። አስተሳሰብ ያለው እዚህ ነው ያለው። ተከታይ እዚህ ያለው ነው ታች ያለው የሚከተለው። እዚህ ያለው ሐሳብ ሞተ ማለት ታችኛው ያለው። ስለዚህ እዚህ ያለው ተጽዕኖ ፈጣሪ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሐሳብ ክሬት የሚያደርጉ አይዲያን ክሬት የሚያደርጉ ሰዎች እናንተ ወደ አንድነት መጣችሁ ማለት በመካከል ያለው እድልን አጣ ማለት ነው። ስለዚህ እሱ ላይ በደንብ ብናየው ጥሩ ነው የሚለውን ሐሳብ ለመናገር ነው። በእኛ በኩል እንደ ክልል መንግስትም በዞንና በወረዳ ደረጃም ያሉ ሰዎች በአንድ በኩል አሁን በዚህ ውይይት እንኳን በጣም ቁርጠኛ አቋም ተይዘው ነው ወደዚህ የተገባው። በህግ የሚጠየቁ መታሰር አለባቸው ምናምን የተባሉ ሰዎች በሙሉ አናደርግም፣
ወደፊትም አይደረግም ተብሎ ጽኑ አቋም ተይዘው አይሆንም ተብሎ የሚፈለገው ሰላም ነው። ይሄ የክልሉ መንግስትም ሐሳብ አቋም ስለሆነ ይሄ በደንብ ስታብሊሽ የተደረገ ሐሳብ ነው። በዞኑም አስተዳደር በኩል በክልሉ መንግስት በኩልም ይሄ በደንብ የተያዘ ሐሳብ ስለሆነ የሚሰደድ አይኖርም፣ የሚታሰር አይኖርም። ጽኑ አቋም አለ። ይሄ ነው ያለው። እንደ ክልል የክልላችን ዋና ራዕይ ክልላችን የሰላም የመቻቻል እና የብልጽግና ተምሳሌት ማድረግ ነው። የሰላም ተምሳሌት፣ የመቻቻል ተምሳሌት፣ የብልጽግና ተምሳሌት ብለን በዚህ በአንድ ራዕይ ነው ተደምረን ተያይዘን ሁላችን የምንሰራው ማለት። እርቁም ጊዜ ሳይወስድ ቅድም እንደተባለው የተቀመጠው ቴክኒክ የሆነ ኮሚቴ አለ፣ ሽማግሌዎች አሉ። ሰው ከነዚህ ጋር በአጭር ጊዜ ሰርተን ዛይሰን ወደ ነበረበት ለመመለስ ወደ ነበረበት ሰላም ወደ ነበረበት መረጋጋት ህዝቡ ወደ ልማት አካባቢ ወደ ሰላም እንዲመጣ የክልሉ መንግስት በቁርጠኛ ለመስራት ዝግጁ ነው። የዛይሰ ጉዳይ ለአንድና ለመጨረሻ ማለቅ አለበት ተብሎ አቋም ተይዘው ይሄ ድርጅትም እንደገና ኢንቫይት ተደርጎ በየደረጃው ውይይት ተደርጎ ነው ይሄ ፕሮግራም እዚህ እንዲደረግ የተደረገውና አንዳንድ የመንግስት አካላት እንደገለጹት በተለይ የሀገር ሽማግሌዎችና የሃይማኖት አባቶች በማህበረሰብ ውስጥ ተጽዕኖ ፈጣሪነትን በመጠቀም ሰላምን መቻቻልና ይቅርታን ለማጠናከር የላቀ ሚና እንዳለባቸው አስገንዝበዋል። ይሄ መድረክ እዚህ ያለው ሰው ተግባብቷል፣ እዚህ ያለን ተግባብተናል። ነገር ግን ወደ ታች ስንሄድ ዘይሴ አካባቢ ላይ ከዚህ ብዙ የሚያለቅስ ሰው አለ። ወንድም የሞተበት፣ ሚስት የሞተችበት፣ ልጅ የሞተበት፣ በተለያየ መልክ ዘመድ ሞቶ እርስ በርስ ያልተለቃቀሰ ከባድ ስራ ቀጥሏል። ይሄኛው የተወሰነ ሰው ሰለክት ሆኖ የገባ ስለሆነ በዚህ ደረጃ እኛንም እንደ መሪ አካባቢ ላይ ያለ ችግር አስለቅሶናል ማለት ነው። ቀጥሎ ያሉ ፕላኖች ላይ ሞር ብዙ ስራ የሚሰራው እዚህ ቤት የተገኘ ሰው ሁሉ የራሱ ድርሻ አለው፣ የራሱ ሚና አለው። ዘይሴ አካባቢ ላይ ያለው የኢኮኖሚ ድቀት ዞኑንም የዘይሰንም ህዝብ ግለሰቦችን ከትምህርት ቤት ተፈናቅሎ መማር ትቶ አርባ ምንጭ ከተማ ላይ የተለያየ ቦታ ላይ ሰው ቤት ተከራይቶ ቤቶቻቸውን ትቶ ማሳቸውን ትቶ በቆሎ ምን ትላላችሁ እንጂ ዘይሴ ወጣት እኮ ቀጣይ የመሬት ሀብት አልባ ጭምር ሆኗል። የዘይሴ ምሁራን በዚህ ጉዳይ ላይ በጣም ሊተጨነቁ ይገባል። ይቅርታ ልብ እናጋመቶ አንዱ ለአንዱ ይቅር የሚል አብዛኞቻችሁ ስትለቃቀሱ አይቻለሁ፣ እኔም አልቅሻለሁ። ስለዚህ ይሄ ጊዜ ማግኘት ለእኛ ቀላል አይደለም። ስለዚህ ከዚህ አንፃር እኔ ያው ይሄን ሐሳብ መጀመሪያ ከክቡር ርዕሰ መስተዳድራችን ነው ሐሳቡ የተሰጠው። ይብቃን በቃ በእርቅ አካባቢ ወደ ሰላም መምጣት አለበት የሚል ሐሳብ ወስደና ደግሞ ዶክተር ይነበብም ከተቋማቸው ጋር በዚህ ስራ ውስጥ እናም ኢንቮልቭ ብናደርግ ሰላም ቢመጣ የሚል ነገር ይዞ መጥተዋል። ከዛ ደግሞ ጋሞ አባቶችም ሞክረዋል። ከዛም ቀጥሎ ደግሞ ጋሞ ጋንታ ደረ ሽማግሌዎች መንገዱን ለመክፈት የገቡበት መንገድ እነዚህ አንድ ላይ ተደምሮ ነው ወደዚህ ዛሬ የመጣ ነው። ስለዚህ አንዳንዳችን የተንቀሳቀስነው እንቅስቃሴ ቀላል አልነበረም። ዛሬ ፍሬ ያየን ነው ማለት ነው። ሁላችሁም እንግዲህ ለዚህች ቀን ይህን በዚህ መልኩ ሰላም እንድንነጋገር ሁላችሁም የራሳችሁን አስተዋጽኦ ስላደረጋችሁ እግዚአብሔር ይባርካችሁ ለማለት ፈልጋለሁ። የመድረኩ ተሳታፊ የሆኑት የሃይማኖት አባቶችና የሀገር ሽማግሌዎች በሰጡት አስተያየት ሰላምን የማጽናት ኃላፊነትን ለአንድ ወገን ብቻ የሚተው አይደለም ብለዋል። ሰላምና መቻቻል የሁላችንም በሀገራዊ ስሜት ይመለከተናል ብለን ልንሰራበት የሚገባ ጉዳይ ነው ሲሉ አንዳንድ ተሳታፊዎች አመላክተዋል። እዛ የነበረው የመንግስት አካል የመንግስትን ሐሳብ ያወራው ከ2013 ጀምሮ እንወያይ፣ እንነጋገር፣ በበሳል አካሄድ እንሄድ፣ በዚህ ልክ ብንወያይ ጥሩ ነው የተባለው እንደ ሌላ አይደል ሲቆጠር የነበረው፣ እንደ አጥፊ እንደ ከልካይ አይደል ሲቆጠር የነበረው። ይሄ ውሸት ነው። ሰዎች ውሸት ከሆነ ይታረማሉ። እንነጋገር፣ እንወያይ፣
በዚህ ልክ ምንም ጥያቄ ሊኖር ይችላል። ማንም እንደሚያቀርብ የመዋቅር ጥያቄ በለውጡ ጊዜ ቀርቧል። ግን መሄድ ያለብን አካሄዶች እንዴት ነው የሚለው ነገር እኔ አጋጣሚ እዛን ጊዜ ወረዳ አመራር ነበርኩ። ቁጭ ብለን ብዙ ተለምኗል፣ ብዙ ተነግሯል። የሚያዳምጥ ሰውና የሚመካከር ሰው ስላልነበረ ያደገ መጥቷል። ውሸት ትርክቶች፣ የማይሆኑ ነገሮች ተበትነው ስለነበሩ፣ ስለዚህ ይሄ ትርክት አሁን እንዴት እናስቆም የሚለው ነገር ላይ ነው በደንብ መስራት ያለብን። ተውት ስንል ብንለምን የሚያዳምጥ ሰው በወቅቱ ባለመኖሩ ያበበ እዚህ ጋር ደርሷል። አሁን ግን ማብቃት አለበት፣ ይብቃ፣ እዚህ ጋር በቃ መቆም አለበት የሚል ሐሳብ አለኝ። እኛው ለዚህ ታርቀናል። ጫካ ያሉትን ልጆቻችንን ማን ነው የሚያመጣው? እቺ ነው ለእናንተ አደራ የምንለው። በዚህ ምድር ላይ ስንኖር መንግስት ህዝብን ያስተዳድራል፣ ህዝብን ይመራል። ስለዚህ የመንግስት አካላት ለኛ የሚያስፈልገው ለዚህ ሰላም የሚያስፈልገውን ነገር በማስተባበር ከጎናችሁ እንድትሆኑ እኛም ደግሞ መንግስት የሚያስቀምጠውን አቅጣጫ ተቀብለን ለመሄድ ዝግጁዎች መሆን አለብን። ሁለተኛው እኛን የሚገዛን ልቦናችን ነው። የራሳችን ልቦና አፋችን የሚያወራው ሳይሆን ልባችን ምን እያወራ ነው ያለው? በህሊናችን ተዳኝተናል ወይ? ዛሬ የምናወራውን ነገር በተግባር ለመተርጎም የኔ ህሊና ተቀብሎታል ወይ ብለን ይሄንን እውነት ይዘን ንጹህ ህሊና ይዘን ለዘይሴ ህዝብ ለቅሶ በቃው። የዘይሴ ህዝብ ለአገር የሚበቃ ህዝብ ነው። ለአገር የሚተርፍ ህዝብ ነው። ዛሬ የዘይሴ አባቶች እንዲሆድ ገልጠው ተራብኩ ብሎ ሲመቱ ማየት ያስለቅሳል። ለዚህ ህዝብ ሰላም እንዲወርድ ከልባችን በእግዚአብሔር ፊት ከልባችን ለልባችን ለህሊናችን እንገዛ። ባለፈው ዘቃ ላይ በተከሰተው ግጭት ብዙ እናቶች ልጆቻቸውን ይዘው ጫካ ገብተዋል። ብዙ አባቶች ተሰደው ሌላ አካባቢ ሄደዋል። አቅም የሌላቸው አባቶች ቤት ውስጥ የቀሩት ምግብ ውሃ የሚሰጣቸው ሰው የለም። ወላድ እናቶች ቤት ውስጥ የሚንከባከባቸው የለም። ቤቱ ባዶ ነበረ። ይሄን ምክር ቤት ላይ አንስቻለሁ። ስለዚህ መንግስት እንደ መንግስት እንዴት ያያል? እናቶች ጫካ ውስጥ ይወልዳሉ። ከፖለቲካም በላይ ከምንም ነገር በላይ ሰብአዊነት ደግሞ የግድ ስለሆነ ይሄ ህዝብ በማወቅም ባለማወቅም ህዝብ ውስጥ የገባ ችግር አለ። ይሄ ችግር በራሱ ጊዜ ደግሞ ወጥቶ እስከሚስተካከል ድረስ ደግሞ የህዝብን ደህንነት የመጠበቅ ኃላፊነት መንግስት ስላለው በየትኛውም አመለካከት ውስጥ ልንሆን እንችላለን። ግን ይሄ አመለካከት በነፃ የሐሳብ ትግል እንደሚሄድ መሪዎቹ በዚህ ልክ እየመሩ ስለሆነ እኛም አካባቢ የተፎካካሪ ፓርቲዎች አሉ። ከሁሉም ነገር በላይ ሰላማዊ የሆነ ትግል ለማድረግ ይስማማሉ ብዬ አስባለሁ። ምናልባት እንደ አካባቢ ልጅ የተወሰኑ ስሜቶች ሊኖሩ ይችላሉ። ግን ከአካባቢ ከህብረተሰቡ እናታቸው አባታቸው እዛው ማህበረሰብ ስላለ እየሞቱም እየተሰደዱም ያሉ እነሱ ስለሆነ ከራሳቸው በላይ ለዚህ ህዝብ ሰላም አስበው ወደ ሰላማዊ መንገድ ሁላችንም እንገባለን ብዬ ተስፋ አደርጋለሁ። የዘይሴ አካባቢን ለማረጋጋት ውይይትና ምክክር የሚያካሂዱ ኮሚቴዎችን በማዋቀር ጉዳዩን የሀገር ሽማግሌዎች፣ የሃይማኖት አባቶችና የመንግስት አካላት በጥልቀት እንደሚከታተሉም ተገልጿል። መድረኩ በደቡብ ኢትዮጵያ ክልልና በጋሞ ዞን መንግስት አዘጋጅነት ከኒዘርላንድ ኢንስቲትዩት ፎር ማልቲ ፓርቲ ዲሞክራሲ ጋር በመተባበር የተዘጋጀ ነው። ለቀናት የተካሄደው ይህ ውይይት በተለይ በጋሞ ዞን ዘይሴ አካባቢ የሚስተዋሉ ግጭቶችንና አለመረጋጋቶችን በምክክር ለመፍታት ያለመ ነው። በጋሞ ዞን ምዕራብ አባያ ወረዳ ለሚገነባው የሞሪንጋ ማቀነባበሪያ የቦታ ርክክብ ተካሄደ። የማቀነባበሪያው መገንባት ለአርሶ አደሮች ከፍተኛ ጠቀሜታ እንዳለው ተመላክቷል። ለመሳይ ደምሴ ዘገባ መስፍን ባንጃ። የጋሞ ዞን ህብረት ስራ ጽህፈት ቤት ተወካይ አቶ ተስፋዬ ማርቆስ ሞሪንጋ ከምግብነት ባለፈ ለመድኃኒትነትም እየዋለ መሆኑን አስረድተዋል። ተክሉ ለአካባቢው ህብረተሰብ የገቢ ምንጭ የሆነ መምጣቱን ጠቅሰው
የማቀነባበሪያው መገንባት ጠቀሜታውን ይበልጥ እንደሚያሳድግ ተናግረዋል። ማቀነባበሪያው በአጭር ጊዜ ተጠናቆ ለአገልግሎት እንዲበቃ በትኩረት እየተሰራ መሆኑን አስታውቀዋል። ላይ ይህን ወደዚህ ለመድረስ ይሄ የሚታዩት ቦታ ላይ 30 ሄክታር መሬቱ ላይ ሞሪንጋ ተክልና ያ መነሻ ይሁንና በዞናችን ውስጥ እንግዲህ በጋሞ ዞን በብዛት ሞሪንጋ ወይም ሀላኮ የሚባለውን በማምረት በጣም የሚታወቅ ዞን ነው። ስለዚህ ይሄ ዝም ብሎ ሞሪንጋው በጥሬው ገበያ ከሚገባ ሞሪንጋን ፕሮሰስ አድርገን ሞሪንጋን ወደ ዱቄት ቀይረን ሞሪንጋን ወደ ክኑኝ ቀይረን ሞሪንጋን ወደ ዘይት ቀይረን ወደ ገበያ ለማውጣት አንድ አክሽን አይዳ ኢን አክሽን የሚባል የፈረንሳይ የስፔን ድርጅት አለና ከዛ ድርጅት ጋር ረጅም ጊዜ ፕሮጀክቱን ስንሰራ ቆይተን ለዚህ ገንዘብ ካገኘን በኋላ በ500 ካሬ ላይ የሚያርፍ ትልቅ ፋብሪካ እዚህ ይገነባል። በዚህ ሳይት ላይ ዛሬ ሳይት ርክክብ ተደርጎ ግንባታው በ3 ወር ውስጥ አልቆ ለህዝቡ ወደ ፕሮሰሱ ይገባልና ለዚህ ቅድመ ስራዎችን ሁሉ ከጨረስን በኋላ አሸናፊ ፋብሪካውን የሚገነባ አሸናፊ ድርጅቱን ከለየን በኋላ ዛሬ በዚህ ሁኔታ እንግዲህ ከወረዳው ጋር ከቀበሌው ጋርና ከዞኑ ጋር በጋራ ሆነን ከአርባ ምንጭ ዩኒቨርሲቲ ጋር በአንድ ላይ ሆነን ሳይት ርክክብ እናደርጋለን። የምዕራብ አባያ ወረዳ አስተዳዳሪ አቶ ወርቅ ወልዴ በበኩላቸው የሞሪንጋ ተክል ለህብረተሰቡ ያለው ፋይዳ የጎላ መሆኑን ተናግረዋል። ወደዚህ የመጣንበት ዋና ዓላማ አይዳ የሚባል ድርጅት አለና ከኛ ከወረዳችን ውስጥ በዶሼ ቀበሌ ከሚገኙ ከህብረት ስራ ማህበራት ጋር በጋራ የሚሰራ የሚደግፍ ኤንጂኦ ነውና ይሄ የልማት ድርጅት እንግዲህ እኛ አካባቢ ላይ ያው በስፋት የአለኮ ምርት ያለበት አካባቢ ነው። አለኮ ለምግብነትም ለመድኃኒትነትም የምንጠቀምበት ምርታችን ነውና ይሄ ምርት ግን ከምግብ ፍጆታ ባለፈ ለተለያዩ አይነት አገልግሎቶች እንደኛ አካባቢ የዋለ አይደለምና ስለዚህ ይሄ አለኮ ምርት ፕሮሰስ ተደርጎ የአለኮ ዱቄት ከዚሁ ለማውጣት ለመስራት በጋራ እንደ ወረዳም ተግባብተን እኛም እንደ ወረዳ ደግሞ ጠቀሜታው ላይ በተለይ ቀበሌውን በህብረተሰብ ስራ ማህበራት አርሶ አደሩን አደራጅቶ ከዚህ ማህበር ጋር ደግሞ ይሄ ድርጅት ተቀናጅቶ አለኮም ፕሮሰስ አድርጎ ለተለያዩ አይነት አገልግሎቶች ለማዋል ያው ሰፊ ስራ ለመስራት እንቅስቃሴዎች ተጀምሯል። የአርባ ምንጭ ዩኒቨርሲቲ መምህርና ተመራማሪ ዶክተር በላይ ጣፋ አካባቢው ለሞሪንጋ ምርት ምቹ መሆኑን ገልጸዋል። ዩኒቨርሲቲው ተክሉ ይበልጥ እንዲለማ ጥናትና ምርምሮችን እያካሄደ መሆኑን አብራርተዋል። ይሄ ፕሮጀክት ያው ከሌሎቹ እንደሰማችሁት ሞሪንጋን ቫልዩ አድርጎ ኤክስፖርት እስከ ማድረግ ደረጃ የሚደርስ ትልቅ ፕሮጀክት ነው። ከተከላ አንስቶ ፕሮሰስ አድርገን ለሀገር ውስጥ ገበያ ሳይሆን ለውጭ ገበያ እንደ ሀገርም ሃርድ ከረንሲ የምናገኝበት ትልቅ ፕሮጀክት ነው። መነሻ የተደረገው ሞሪንጋ እንደምታውቁት ይሄ እኛ ያለንበት አካባቢ የሞሪንጋ ቤልት ነው። ሞሪንጋ ግን ማግኘት ያለበትን ጥቅም ህዝቡ ከሞሪንጋ ማግኘት ያለበትን ጥቅም ሶፋር እያገኘ አይደለም። ስለ ሞሪንጋ የሚያቀም ፎርዳት ማተር የለም። ለኛ መጀመሪያ ጥናቱን ስንነሳ ሞሪንጋ ምግብ ነው፣ ሞሪንጋ መድኃኒት ነው፣ ሞሪንጋ ከብት መኖ ነው፣ ሞሪንጋ ኮስሞቲክስ ነው፣ ሞሪንጋ ማዳበሪያ ነው፣ ብዙ ነገር ነው። ህብረተሰቡ ይህንን ነገር አሳውቆ እንደገና ንቃተ ህሊናውን ጨምሮ ቫልዩ አድርጎ ገቢውን እንዲያመነጭ ከድህነት እንዲወጣ ድህነትን ለማላቀቅ እና ተደራሽ ለማድረግ ሞሪንጋ አርባ ምንጭ ላይ ወይ ደግሞ ወላይታ ላይ ብቻ መቅረት የለበትም። ሞሪንጋ ለኢትዮጵያ ህዝብ መተረፍ የሚችል ነገር ነው። አላወቅንም። እጃችን ላይ ያለ ወርቅ ነው። ይህን ነገር አዌርነስ ክሬት ማድረግ ሰርቶ ማሳየት እና እንደምታውቁት አሁን የሞሪንጋ ዱቄት እየተባለ በየአገሪቱ ብትሄዱ አለ አይደል መርካቶ ብትሄድ የሞሪንጋ ዱቄት ታምረኛው ዱቄት ማን ብሎ ይሸጣሉ። ግን ያ አደልትሬትድ ነው። ትክክለኛ ሞሪንጋ ዱቄት አይደለም። ሞሪንጋ ካሰባሰቡ ጀምሮ ምን ይፈልጋል? ትኩረት ይፈልጋል፣ ጥናት ይፈልጋል። ታዋቂ ማሚን በሙያ ላይ ክህሎት ያላቸው ሰዎች ማምረት አለባቸው። እሱን ታሳቢ ተደርጎ ተሰርቶ ለአገር ለመትረፍ ነው ይሄ ፕሮጀክት። የአውዳ እና አክሲዮን ግብረሰናይ ድርጅት የፕሮጀክቱ አስተባባሪ አቶ ዳንኤል ሞንጆር ፕሮጀክቱ የሞሪንጋ ምርትና ምርታማነትን ለማሳደግና የገበያ ትስስርን ለመፍጠር ባከናወነው ተግባር ውጤት መገኘቱን አስረድተዋል። ለፕሮጀክቱ ስኬት አስተዋጽኦ ላደረጉ አካላት ምስጋና አቅርበዋል። ሞሪንጋ ወይም ሽፈራን እዚህ አካባቢ ከአንድ ማህበር ከዶሼ ሁለገብ መሰረታዊ ህብረት ስራ ማህበር ከሚባል ማህበር ጋር ፕሮጀክት አድርገን እየሰራ ነው ያለ ነው። ፕሮጀክቱ እንደ ፕሮጀክት 3 ወረዳዎቹ ላይ የሚሰራ ነው። ወላይታ ዞን፣
እና በጋሞ ዞን ላይ ነው የሚሰራው። በወላይታ ዞን ላይ ኪንዶ ኮይሻ ወረዳና በአባላባ በዚህ በምዕራብ አባያ ቀርቦ ባለ ወረዳ አካባቢ የሚሰራ ፕሮጀክት ነው። መጨረሻ ላይ ዋና ስራው መሬት የሚያልፈው ዶሼ ሁለገብ ህብረት ስራ ማህበር ከሚባል ማህበር ጋር አብረን ነው የምንሰራው። አላማው ሞሪንጋ ወይም ሽፈራ የሚባለው እዚህ ሁለት አይነት ሶስት አይነት ወይም በዓለም ላይ 13 አይነት አሉ። ከዛ ውስጥ አንደኛው እኛ ሀገር ብቻ የሚገኛል ስቶኖቶፌላ የሚባል የሞሪንጋ ዝርያ አለ። ይህ ስቶኖቶፌላ በኬንያ በሰሜን ኬንያና በዚህ በኢትዮጵያ ውስጥ በዚህ በደቡብ አካባቢ የሚገኝ ሰብል ነው። በሰብልነቱ ብዙ ነገሮችን ይዟል። ብዙ ነገር ስራ የሚሰራበት ብዙ ውስጥ ያለ በብዙ ጥናቶች የተደገፈ ነው። ነገር ግን እንደ አገር እና እንደ አካባቢያችን ትኩረት ያልተሰጠ ነገር ነውና በጥናቱ መሰረት ትኩረት እንዲሰጥ ፕሮሞት እንዲደረግ ፕሮሞት ሲደረግ ምን ያመጣል ከተባለ ደግሞ ብዙ ጥቅሞች እንዳሉ ነው። እንግዲህ ከምግብነት አልፎ እንደ መድኃኒትነት እየተሰራ ነው ያለውና በወረዳው የዶሼ ኮሎ ህብረት ስራ ማህበር ሰብሳቢ አቶ ወንጀ ወጋሶ ማህበሩ በሞሪንጋ ምርት ተጠቃሚ መሆኑን ተናግረዋል። ማቀነባበሪያው መገንባት ለአካባቢው አርሶ አደሮች ከፍተኛ ጠቀሜታ እንዳለው ገልጸዋል። በደቡብ ኢትዮጵያ ክልል የሚገኙ ማዕድናትን በሳይንሳዊ መንገድ ለማልማት እየተሰራ መሆኑ ተመላከተ። በክልሉ በ3 ዞኖች የማዕድን አለኝታ ጥናት የምርምር ውጤት ማረጋገጫ ወርክሾፕ በአርባ ምንጭ ዩኒቨርሲቲ ተካሂዷል። ሲሳይ ማሞ የደቡብ ኢትዮጵያ ክልል ማዕድን ባለስልጣን ዋና ዳይሬክተር ወይዘሮ ሄለን ዮሐንስ በወቅቱ እንዳሉት የማዕድን ዘርፍ ከ5 ዓመቱ የልማት ምሰሶዎች አንዱ ነው። በክልሉ የሚገኙ የማዕድን ሀብቶችን በጥናት በመለየት ለማልማት እየተሰራ መሆኑን ጠቅሰዋል። በክልሉ የሚገኙ 12 ዞኖችና አርባ ምንጭን ጨምሮ 4 ዩኒቨርሲቲዎች በጥናትና ምርምር እንዲሳተፉ እየተደረገ መሆኑን ዋና ዳይሬክተሯ አመልክተዋል። በክልሉ የማዕድን ሀብቶች በሚገኙባቸው አካባቢዎች የተከናወኑ የጂኦሎጂካል ሰርቬዎች መኖራቸውን የጠቆሙት ቢሮ ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር በክልሉ ደቡብ ኦሞ፣ አሌና ጎፋ ዞኖች በሚገኙ ወረዳዎች ያደረገውን የአለኝታ ጥናት በአብነት ጠቅሰዋል። ተስፋ ሰጪ ውጤት የታየበት ጥናቱም የግንባታና የጌጣጌጥ ማዕድናት ላይ ያተኮረ መሆኑን ነው ወይዘሮ ሄለን የሚናገሩት። በማዕድን ዘርፍ የውጭ ምንዛሬን ከማስቀረት አንጻር፣ ኤክስፖርት ከማሳደግ አንጻር፣ ተኪ ምርትን ወደ ገበያ ለኢንዱስትሪ ግብዓት የሚሆኑ ተኪ ምርቶችን ከማምረት አንጻር ትርጉም ያለው ስራ ተሰርቶ ተጨባጭ ለውጥ የመጣበት ነው። ለማዕድን ዘርፉም ትልቅ ንጋት እየሆነበት ያለበት ወቅት ላይ ነው ያለ ነው። ከዚህም አንጻር ክልላችንም ሰፊ ጸጋ አለን፣ ሰፊ ሀብት አለን። ሀብቱን ደግሞ አውቆ በእውቀት መምራት በጥናት የተረጋገጠ ሀብት ላይ አልሚን አስገብቶ የልማት ስራውን ማረጋገጥ አስፈላጊ ስለሆነ እንደ ተቋምም ትኩረት አድርገን እየሰራ ነው። የክልል መንግስትም በከፍተኛ ሁኔታ እየደገፈን ነው ያለን። የክልሉ ርዕሰ መስተዳድር ልዩ አማካሪና የአማካሪዎች ጽህፈት ቤት ኃላፊም ዶክተር ቦሼ ቦምቤ በበኩላቸው ባለፉት ዓመታት በማዕድን ዘርፍ በተከናወኑ ተግባራት የተገኙ ውጤቶች ቢኖሩም ውጤቱ ግን በሚፈለገው ልክ አይደለም ይላሉ። የለውጡ መንግስት በሰጠው ትኩረት ዘርፉ የሀገር ውስጥ ኢኮኖሚ ማሻሻያ ትኩረት መሆኑን ነው ያመለከቱት። የማዕድን ዘርፉ የስራ ዕድል ከመፍጠር ባለፈም ከውጭ የሚገቡ ምርቶችን በመተካት የውጭ ምንዛሪ በስፋት ማስገኘት እንደቻለም ዶክተር ቦሼ አስረድተዋል። በክልሉ የማዕድን ዘርፉን በበለጠ በማልማት ለድህነት ቅነሳው ለማዋል በዘርፉ የሚደረጉ ጥናትና ምርምሮችን በሚገባ ወደ መሬት ማውረድ ትኩረት እንደሚሻ ነው ኃላፊው የሚያሳስቡት። በማዕድን ዘርፍ ላይ ከፍተኛ የሆነ ስራም እየተሰራ ነው። ትኩረትም ተሰጥቶበታል። በዚህ በግሮስ ዶሜስቲክ ፕሮዳክት ላይ ናሽናል ጂዲፒ ላይ ማለት ነው ራሱን ችሎ እንደ አንድ ሴክተር እንደ ዘርፍ ከፍተኛ ለውጥ እየመጣ ያለበት ሁኔታ አለ። ከቤዚክ ሪሰርች ወደ ተጨባጭ ለውጥ ሊያመጣ የሚችል መሬት ሊነክስ የሚችል ለማህበረሰቡ የሆነ ጠብ ሊል የሚችል ጉዳይ ላይ ግን በጣም ማሰብ ወሳኝ ነው። የዩኒቨርሲቲዎችን እገዛ በጣም ይጠይቃል። ጥምረት በጣም ይጠይቃል። ባለስልጣን መስሪያ ቤቱንና ዩኒቨርሲቲዎች ጋር በጋራ የመስራት ጥምረት በጣም ይጠይቃል። አርባ ምንጭ ዩኒቨርሲቲ የክልሉ ማዕድን ሀብት ለድህነት ቅነሳ እንዲውል በጥናት የተደገፉ ተግባራትን እያከናወነ መሆኑን የገለጹት ደግሞ የዩኒቨርሲቲው ፕሬዚዳንት ዶክተር ኢንጂነር አብደላ ከማል ናቸው። ዩኒቨርሲቲው በማዕድን ጥናትና ምርምር የበቁ ባለሙያዎች እንዳሉት የተናገሩት ፕሬዚዳንቱም በክልሉ ከሚገኙ ሌሎች ዩኒቨርሲቲዎች ጋር ፎረም መመስረቱን ጠቅሰዋል። ዩኒቨርሲቲው ያለውን ሳይንሳዊ እውቀት ለሀገር ልማት ለማዋል የሚደረገውን ጥረት አጠናክሮ እንደሚቀጥል ነው ፕሬዚዳንቱ ያስታወቁት። ከክልላችን የማዕድን ቢሮ ወይንም ብቻ የሚጠበቅ ሳይሆን እንደ አርባ ምንጭ ዩኒቨርሲቲም ሴክተሩ ከሚመለከታቸው የክልላችን ቢሮዎች ጋር በመተባበር በሰፊው አቅደን
በአግባቡ እንደምንሰራና እኛም የበኩላችንን እንደምናደርግ ለሀገር እድገት አስተዋጽኦ ለክልላችን እድገት አስተዋጽኦ የበኩላችንን እንደምናደርግ በዚሁ ለማረጋገጥ እወዳለሁ። ይሄ የመጀመሪያ ስራችን ነው። በሰፊው የምንቀጥልበት ይሆናል ብዬ ላረጋግጥላችሁ እወዳለሁ። በዚሁ ወርክሾፕ ሌሎች የፌዴራልና የክልል አመራሮች፣ የዩኒቨርሲቲዎች ምሁራንና ጉዳዩ የሚመለከታቸው አካላት ተሳታፊ ናቸው። እየተካሄደ የሚገኘው ሀገራዊ የምክክር ጉባኤ በኢትዮጵያ ታሪክ አዲስ ምዕራፍ የከፈተና ሀገራዊ መግባባትን የሚያጠናክር ትልቅ መድረክ ነው ሲሉ ተመካካሪዎች ገለጹ። ኢዜአ ያነጋገራቸው ተመካካሪዎች እንዳሉት በሀገሪቱ አዲስ ምዕራፍ የከፈተው የሀገራዊ ምክክር ሂደት በጥሩ ሁኔታ እየተካሄደ ይገኛል። ምክክሩ ለቆዩ ችግሮች በጋራ መፍትሄ ለማፈላለግ ያስቻለ አዲስ ታሪካዊ አጋጣሚ መሆኑንም ጨምረው አመላክተዋል። በምክክሩ በርካታ ትምህርቶች የተወሰዱ ሲሆን ለነበሩ ችግሮችም በርካታ የመፍትሄ ሀሳቦች መቅረባቸውን ገልጸዋል። ይህ ሀገራዊ የምክክር ሂደት የተሻለች ኢትዮጵያን ለመገንባት የሚደረገውን ጉዞ ወደ ትልቅ ምዕራፍ ያሸጋገረ ነው ብለዋል። የተመካካሪዎችን አስተያየት ተከታትለን እንመለስ። ነጻነት መድረክ ነው የመድረክ ኮሚሽኑም ሲያዘጋጅ መጀመሪያ መግለጫው ላይ እያንዳንዷን ነገር ከህግ ጋር ማያይዞ ያስቀመጠልን ነገር አለ። ማንም የማንን ሐሳብ መርገጥ እንደማይችል፣ ማንም የማንን ሐሳብ መቃወም እንደማይችል፣ ማገዝ ካለበት ማገዝ ነው፣ መንቀፍ እንደማይችል ግን ቀድሞም ከመድረኩ ተነግሮናል። እኛም ስናካሄድ የነበረው ያን ነው። ወደፊት እንግዲህ በጣም ትልቅ ትምህርት ተሰጥቶ የሚሄደው ለሀገራችን ከግጭት ይልቅ ከልዩነቶች ይልቅ በመመካከር በመነጋገር ችግሮችን መፍታት እንደሚገባን አስተምሮ ያለፈ ነው ያለው። በዚህ ላይ አሁን በጣም ብዙ ነገሮችን የተማር ነው። ከኢትዮጵያ ክልሎች የመጡ ሰዎች ናቸው ያሉትና ሀሳባቸው በነፃነት መግለጽ እንደዛ ልምዶች ቢኖሩ ኖሮ አንቃጭም ነበረ። እንደዛ ልምዶች ቢኖሩ ኖሮ አንጣላም፣ አንቆራረጥም፣ ልዩነት አንፈጥርም ነበረ። ይሄ ልዩነቶችን ያጣበበው መመካከር ነው፣ መነጋገር ነው። እንደዛ ያዳበርን ከሄድን ዲሞክራሲ ግንባታም በጣም ያደገ ይላል የሚለው ሀሳብ ላይ አለ። ከተለያየ አካባቢ ከተለያየ ማህበረሰብ ተወካዮች ናቸው የመጡትና ሀሳባቸውን ሲገልጹ ሲነጋገሩ ለመግባባት የሚያደርጓቸው ጥረቶች አንዱ አንዱን የሚያከብርበት ሂደት አንዱ የአንዱን ሀሳብ የሚያከብርበት ሁኔታ ስትመለከተው በጣም ደስ የሚል ይሄ ማህበረሰብ ቀጣይም እንዲህ አይነት ኦፖርቹኒቲዎች ከተነጋገሩ ማንኛውንም ሀገራዊ ኢሹ በመነጋገር በመወያየት በመመካከር መፍታት የሚችልበትን አቅም እንዳለው ነው እኔ የተረዳሁት። መነጋገሩ በጣም ቅርርብን ያመጣል፣ ግልጸኝነትንም ያመጣል። መቀራረብ፣ መነጋገር እና እስካሁን እንዲህ ለውይይት የማይቀርቡ ማህበረሰብ እንዲህ በዚህ በምክክር ሂደቱ ቅርርብ ሲኖራቸው በጣም የበለጠ ግንኙነትን ስለሚያጠናክር በጣም ወደፊት ለዲሞክራሲያችን ወሳኝነት አለው ያስባል። ማንኛውም ሰው ዲሞክራሲያዊ በሆነ መንገድ ሐሳቡን የመግለጽ ሐሳቡን የማንሸራሸር መብት አለው። ማንም ማንንም አይነቅፍም። ምክንያቱም ምክክር ኮሚሽኑ ያስቀመጣቸው ህጎች አሉ። ያንን ህግ የተላለፈ የለም። ሁሉም በመቻቻል በመደማመጥ አንዱ እስከመጨረስ ድረስ መነቃቀፍ የለም። በመከባበርና ዲሞክራሲያዊ በሆነ መንገድ ነው ምክክሩ ሲካሄድ የነበረው። በዲሞክራሲ ሐሳብን መግለጽ እንደፈለኩ እኔን ሐሳብ የምገልጽበትን መስመር በጣም ተምሬያለሁ። ከኔ በኋላም የማያውቁ ሰዎች ዲሞክራሲ ምን አይነት እንደሆነ ሐሳባቸውን እንዴት አድርገው መግለጽ እንደሚችሉ ሌላም የመብታቸውንም ጉዳይ እንዴት ማስከበር እንደሚችሉ እዚህ ውስጥ እየተገነዘብን መጥተናል። ዲሞክራሲ ስቲል ነው። እስካሁን ስንወያየም እኔ በዲሞክራሲ መብቱ የተረገጠ ሰው ያለ አይመስለኝም፣ አላየውም፣ አልገጠመኝም። የዲሞክራሲ ባህልንም በጣም ይገነባዋል። ለምን እኔ የራስን ሐሳብ በነጻነት ዲሞክራሲ ማለት አንተ የራስን ሐሳብ በነጻነት ስትገልጽ በነጻነት ስትንቀሳቀስ የዲሞክራሲ ባህሉ እየተገነባ የሚሄድበት ሂደት አለና የዲሞክራሲ ባህሉን ለመገንባት እጅግ ወሳኝ ከሚባሉት ውይይቶቹ አንዱ ይሄ ውይይትና ይሄ ምክክር ሂደት ነው ብዬ አምናለሁ።
ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጪ ወዳገኘናቸው ዜናዎች አመራለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ለመሳተፍ ፈቃደኛ ካልሆነችው ደቡብ ኮሪያ ጋር የሚደረገው ወታደራዊ ልምምድ እንደሚቀንስ ተናገሩ። ተጨማሪ አለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ እንደገለጹት ደቡብ ኮሪያ ኢራንን ከኒውክለር ነጻ በማድረግ እንቅስቃሴ ውስጥ ለመሳተፍ ፈቃደኛ አልሆነችም። እነዚህ ወታደራዊ ልምምዶች ዋጋቸው ውድ ነው። አብዛኛውን ወጪ የምትሸፍነው ደግሞ እንደተለመደው አሜሪካ ናት። ፈጽሞ የማያስፈልግና ነውጠኛ መሆኑን መልእክት ያስተላልፋል ብለዋል። ደቡብ ኮሪያ ከአሜሪካ ጋር የሚደረገው ወታደራዊ ልምምድ በተያዘለት የጊዜ ሰሌዳ መሰረት እንደሚቀጥል ገልጻለች። ሰሜን ኮሪያ ግን እስካሁን አስተያየት አልሰጠችም። ሰሜን ኮሪያ በያዝነው ወር የባላስቲክ ሚሳኤል ሙከራ አድርጋለች። የመንግስታቱ ድርጅት ይህ አይነቱ ድርጊት ላይ እገዳ ጥሏል። በቅርቡ የደቡብ ኮሪያውን ፕሬዝዳንት ኢራንን ከኒውክለር ነጻ በማድረግ እንዲተባበረን ጠይቄዋለሁ፣ እምቢ ብሏል ሲሉ ትራምፕ በትሩዝ ሶሻል ገጻቸው ጽፈዋል። ጽሑፉን ከማጋራታቸው ከ24 ሰዓታት አስቀድሞ ከኪም ጆንግ ኡን ጋር በአውሮፓውያኑ 2019 የተነሱትን ፎቶ ለጥፈዋል። ባለፈው ሳምንት የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች ለ11 ቀናት የሚቆይ ወታደራዊ ልምምድ እንደሚደረግ አስታውቀው ነበር። ዩል ቺ ፍሪደም ሺልድ የተባለው ልምምድ አምና ከነበረው ጋር ተመሳሳይ እንደሚሆንና ወደ 18000 የደቡብ ኮሪያ ወታደሮች እንደሚሳተፉበት ተገልጿል። ሰሜን ኮሪያ ለሩሲያ ጦር ወታደሮች መስጠቷን የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች ተናግረዋል። የአሜሪካ ጦር ቃል አቀባይ ራየን ዶናልድ ስልጠና የምናደርገው ይሄ ስጋት ስላለ ነው ብለዋል። ወደ 28500 የሚጠጉ የአሜሪካ ወታደሮች በደቡብ ኮሪያ ተሰማርተዋል። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የጋራ ወታደራዊ ልምምድ የጦርነት ዝግጅት ነው ሲል ኮንኗል። ከቀናት በፊት ደቡብ ኮሪያ አሜሪካና ጃፓን እንዳስታወቁት ሰሜን ኮሪያ ሁለተኛ የሚሳኤል ሙከራ ለማድረግ እየተዘጋጀች ነው። ፒዮንግያንግ የኒውክለርና ሚሳኤል መሳሪያ ምርትን የማስፋፋት እንቅስቃሴዋን ቀጥላለች። ዶናልድ ትራምፕ ከ7 ዓመት በፊት ሰሜን ኮሪያን በመጎብኘት የመጀመሪያው ስልጣን ላይ ያሉ አሜሪካዊ ፕሬዝዳንት ሆነዋል። የደቡብ ኮሪያ መንግስት ትራምፕ ከኪም ጆንግ ኡን ጋር ተነጋግረው ወደ ድርድር ጠረጴዛው እንዲያመጧቸው ይፈልጋል። ትራምፕ ይህንን ሊያደርጉ እንደሚችሉ የሚጠቁም ጽሑፍ ቢያጋሩም በደቡብ ኮሪያ መንግስት ደስተኛ አለመሆናቸውንም ገልጸዋል። ደቡብ ኮሪያ በኢራን ጦርነት ለመሳተፍ አለመፍቀዷ እንዳስቀየማቸው ትራምፕ ተናግረዋል። ፕሬዝዳንቱ ከኢራን ጦርነት ጋር በተያያዘ ከጃፓን፣ ፈረንሳይ እና ዩናይትድ ኪንግደም ጋርም ሽኩቻ ውስጥ ገብተዋል። በአውሮፓውያኑ 2018 ከኪም ጆንግ ኡን ጋር ለመነጋገር በሚል ከደቡብ ኮሪያ ጋር የሚደረግ ወታደራዊ ልምምድ ማድረግ አቋርጠው ነበር። በወቅቱ ወታደራዊ ልምምድ ሰሜን ኮሪያን የሚያስቆጣ እንደሆነ የገለጹት ትራምፕ ወደ ጦርነት አለመግባት ለአሜሪካ አዋጭ መንገድ መሆኑን ተናግረዋል። የጋራ ወታደራዊ ልምምዱ በ2020 ዳግመኛ ተጀምሯል። ባለፈው ሳምንት የደቡብ ኮሪያ ፕሬዝዳንት ሊ ጄሚዩንግ ከሰሜን ኮሪያ ጋር ጦርነት በይፋ ለማቆም ለመወያየት ጥያቄ አቅርበዋል። ዘገባው የቢቢሲ ነው። የሀገር ሽማግሌዎችና የሃይማኖት አባቶች በማህበረሰቡ ተጽዕኖ የመፍጠር አቅማቸውን በመጠቀም ሰላምን፣ መቻቻልንና ይቅርታን ይበልጥ ማጠናከር እንደሚገባቸው ተገለጸ። በጋሞ ዞን ምዕራብ አባያ ወረዳ ለሚገነባው የሞሪንጋ ማቀነባበሪያ የቦታ ርክክብ ተካሄደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ለመሳተፍ ፈቃደኛ ካልሆነችው ደቡብ ኮሪያ ጋር የሚደረገው ወታደራዊ ልምምድ እንደሚቀንስ ተናገሩ። የሚሉት ለሰዓቱ ያዘጋጀናቸው ዜና 42ችን አርዕስተ ዜናዎች ነበሩ። የሰዓቱን ዜናዎች ወደ እናንተ እያሻገርኩ ቆይታ ያደረኩት ሲራክ ሳለ ነበርኩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።